በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በድምቀት ከሚከበሩ በዓላት መካከል ዋነኛው ነው የትንሳኤ በዓል። ታዲያ ይህንን የትንሳኤ በዓል ለማክበር ምዕመናን ከያሉበት አካባቢ ተሰባስበው በቤተክርስቲያን በመገኘት በማህሌት እንዲሁም ደግሞ በቅዳሴ ያሳልፋሉ። አሁን እንግዲህ በፒያሳ አካባቢ በሚገኘው ቅዱስ ዮሐንስ ቤተክርስቲያን ነው። አሁን ያለሁበት ቦታ ላይ እንግዲህ ሰዓቱ 3 ሰዓት ተኩል ይላል። በዚህ ሰዓት እንግዲህ ካህናቱ ማህሌት እየደረሱ ይገኛሉ። በማህሌት ማለት ስርዓተ ማህሌትን እየፈጸሙ ይገኛሉ። በዚሁ ትይዩ ደግሞ የሰንበት ትምህርት ቤት ወጣቶች ጾማቸውን መፍታት ለማይችሉ ለነዲያን ጾም ለማስፈታት የተለያዩ ዝግጅቶችን እያደረጉ ነው የሚገኙት። በቀጥታ ወደዛ ወስዳችኋለሁ። ምን ይደረጋል የሚለውን በስፋት የምናይ ይሆናል። አብራችሁኝ ሆኖ እንኳን አደረሳችሁ። እንኳን ሰላም እግዚአብሔር ይመስገን። ተመርቄ አመሰግናለሁ። ተወቅስ መኮንን ይባላል። መኮንን ኃይል ይባላል። አሁን ያለንበት ቦታ ደብረ ነጎድጓድ ቅዱስ ዮሐንስ መካነ ጎልጎታ ቅድስት ማርያም ቤተክርስቲያን ፍቁረ እግዚእ ሰንበት ትምህርት ቤት እንገኛለን። የፍቁረ እግዚእ ሰንበት ትምህርት ቤታችን እንግዲህ ለረጅም ዓመታት ይህንን የበጎ አድራጎት ስራ የነዳያንን ማስፈሰክ ስራ እየሰራ እንገኛለን ማለት ነው። እንግዲህ እንደምታያቸው ወንድሞቻችን ሁሉም አባላት የሆኑት በደረሱበት ሰዓት እየተገኙ መክተፉንም ማማሰሉንም እነሱ ስለሚሰሩ በደረሰበት ሰዓት ሁሉም ነገር ያከናውናል። እኔ እንግዲህ ከመጣሁበት ሰዓት ጀምሮ እንግዲህ ቢያንስ ሰንበት ትምህርት ቤት 12-13 ዓመት ይሆነኛል። በዚህ ቆይታ ውስጥ እንግዲህ በመጣሁበት ጊዜ ይሄ በጎ አድራጎት ስራ ፋሲካ አይቀርም። እኛ የምናስፈስክ ትንሳኤንና ፍልሰታንና ግን ትንሳኤን ነው እኛ የምናስፈስከው ማለት ነው። ለማስፈስክ ሰዓትም እየሄደ ስለሆነ ቶሎ ማለት አለብን። እንግዲህ እኔ ወደ ማማሰሉ ብሄድ ይሻለኛል። ይሄም እችላለሁ አልመሰለኝም። እንካፈላት አንዳንድ ወይስ እንዴት ይሻላል? በጣም ከባዱ ላይ ነኝ ያለሁት። በእውነት ጎበዞች ናቸው ተመልካቾቻችን። እንግዲህ እንደምታዩት እንዲህ ተሰርቶ ነው እንግዲህ ጠዋት ማነው ሌሊት ላይ ነዳያን እንዲፈስኩ የሚደረገው። በእውነት በጣም አድካሚ ነው። ቀደም ሲል ታችሁም ያያችሁ ይመስለኛል ወጡ እንደዚህ ሲዘጋጅ የአዳራሽ ደግሞ ነዳያኑን የምንቀበልበትና እንደዚህ ያሉ ለክርስቲያኖች ሲመጡ ለመለገስ የምንቀበልበት ቦታችን ነው ማለት ነው። ስሜታችሁ ነገር እስቲ እንዲህ ስታደርጉ የሚሰማችሁ? ምክንያቱም ብዙ ሰው በዓለም ቤቱ ቁጭ ብሎ ማሳለፍ ነው አይደል የሚፈልገው። በተለይ ዋዜማ ምናምን ሲሆን ደግሞ ማታ የራሱን ስራ ሰርቶ ገብቶ ትኝት ማለት ነገር ነው ስሜት ያለው። አዎ እውነት ነው። ስሜታችንን ምናልባት ፊታችን ላይ ያለው ነገር ይገልጣል ብዬ አስባለሁኝ። እንግዲህ በጣም የምንደሰትበት ይሄ ለማለት የምንለው ሳይሆን በትክክልም በጣም የምንደሰትበት ሁሉም ሰው ቤቱ የተለያየ ስራ አለው። እንግዲህ አሁን ተመልካቾች ይሄንንም ሲያዩት እንግዲህ በተለያየ በዓል ስራ ላይ ይጠመዳሉ። እዚህ ሁሉም የራሱ የበዓል ስራ አለበት። ግን ደግሞ ይሄ ይበልጣል ብሎ ይሄን አልቆ የመጣ ሰው ነው አብዛኛው እዚህ ያለውና ይሄ አንደኛ ደስታችን ስለሆነ በአመት የምንጠብቀው በረከት የምናገኝበት የነሱን ደስታ ስናይ እኛም የምንደሰትበት ይሄ የማድረግና የመስጠት አይነት ስሜት ሳይሆን በትክክልም ክርስቲያናዊ ግዴታችን ስለሆነ በጣም የምንደሰትበት የምንረካበት አገልግሎታችን ነው። ስለዚህ የትንሳኤው ሰይበለን ነገር ሰዓቱ ደርሷል። የትንሳኤው ሰዓት እየቀረበ ሰዓት ደግሞ እንገናኛለን አይደል? ተስፋ እናደርጋለን። እንግዲህ ተመልካቾቻችን አሁን እንግዲህ ስርዓተ ቅዳሴው ተጠናቋል። አሁን ደግሞ እንደምትመለከቱት ነዳያን እየፈሰኩ ነው የሚገኙት። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ስለዚህ አሁን ምንድነው የምናደርገው? ምን ላይ ነው የተገኘው? አሁን እንግዲህ መስተንግዶ ሰዓት ላይ ነው ያለነው። አሁን ነዳያኑ እንደምታያቸው ገብተው ሁሉም ቦታቸውን ይዘዋል። የማስተናገድ ስራ እየሰራን ነው። እዚህ ጋር በምትመለከተው መልኩ ለእያንዳንዳቸው እንዲያዘጋጀን ነው የምናደርስላቸው ማለት ነው። ስለዚህ ከተዘጋጀው ውስጥ አንዱን ይዘን መሄድ እንችላለን። አዎ አማን በአማን በአማን እንግዲህ መጽሐፍም እንደሚነግረው እንዲህ አይነት ስራ ከእግዚአብሔርም ምላሽ የሚያሰጥ ነው፣ ከእግዚአብሔር በረከት የሚያሰጥ ነውና ይሄ ሁሉ ወጣት አሁን በምትመለከተው ከተማችን ውስጥ በተለያየ ነገር ጊዜውን የሚያባክን ነበር። ቤተክርስቲያን በእንዲህ ያለ ማዕቀፍ ሰብስባቸው ግን በጣም ብዙ ወጣት በረከት በማግኘት ጊዜውን የሚያሳልፍበት እድል እንዲያገኝ ነው። ተመልካቾቻችን እንግዲህ ለሰዓቱ ያለኝ ይሄን ይመስላል። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እንወዳለን። እኔ እዚህ የቀሩትን እያስተናገድኩ ቆያለሁኝ። ለእናንተ ግን መልካም በዓል እየተመኘሁላችሁ እዚህ ጋር ሰናበታችኋለሁ። ቻው። ስለዚህ የት ነው የምናስተናግደው? የቀረን ቦታ